ሩበን አሞሪም ከቤንፎርድ ጨዋታ አስቀድሞ እንግዲህ ጋዜጣዊ መግለጫቸው ሰጥቷል። የማይገኙ ተጫዋቾችንም ማሳውቀዋል። ማዝራዊ በጉዳት አይገኝም። አማድ ደግሞ ሀዘን እንዳጋጠመው የተናገሩት ያው ካስሜሮ ሁላችንም እንደምናውቀው ቀይ ያለበት ሊቻ እስካሁን ድረስ አልተመለሰም። እስቲ ስለ ሩበን አሞሪም ጋዜጣዊ መግለጫና ስለ ጨዋታው የተወሰኑ ሀሳቦች እናነሳለን። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረጎት እንዳይረሱ። ወደ ቪዲዮ እንሂድ። ቀደም ብዬ በሰራሁላችሁ ቪዲዮ እንግዲህ ማዝራዊ በትሬኒንግ ላይ አልታየም። ምናልባት ጉዳት ነው፣ ምናልባት ደግሞ የግል ጉዳይ ገጥሞት ይሆናል የሚል ነገር ሰጥቻችሁ ነበር። ያው ሩበን አሞሪም አረጋግጦታል። ማዝራዊ ተጎድቷል። ማዝራዊ ምን አይነት ግልጋሎት እያደረገልን እንደነበረ በሁለቱ እንኳን በተመለሰባቸው ጨዋታዎች ተመልክተናል። የቼልሲ ጨዋታ ደግሞ ሞር ኢምፖርታንት ነበረ። አሪፍ እንቅስቃሴ ማድረግ ችሏልና የማዝራዊ ነገር ሳናቆ የሚጎዳው ነገር እየገባኝ አይደለም። የፕሪሲዝን ጨዋታ ላይ ራሱ ምን ያህል እንደጠፋና ከዛ ወደ ፕሪሚየር ሊጉ ጨዋታ ላይ የተመለሰው አንድ ጨዋታ ብቻ ነው ፕሪሲዝን ማድረግ ይቻለው። ከዛ የሲቲ ጨዋታ ላይ ነው የደረሰውና የማዝራዊ ጉዳት ግልጽ የሆነ ነገር የለም። አላየነውም ሲጎዳ። ከትሬኒንግ ላይ ነው ለማለት ይከብዳል። ግን ደግሞ ሜቢ ተቀይሮ ወጣበት የቼልሲ ጨዋታ ላይ ምክንያቱ እሱ ሊሆን ይችላል ብለን እናስብ እንጂ የማዝራዊን ግልጋሎት በዚህኛው ዓመት ብዙም እያገኘን አይደለም። ባለፈው ዓመት በደንብ እያገኘን ነበረ። አሁን ላይ ያለው ፐርፎርማንስ እና ያ ቦታ ደግሞ ማዝራዊ እንደሚመጥን ሁላችንም እናውቃለን። አሁን ላይ ደግሞ ነገሩ ትንሽ ከበድ የሚያደርገው አማድን አብሮ አለመኖሩ ነው። የአማድ ጉዳት ሳይሆን የሀዘን ጉዳይ ነው የገጠመው። ስለዚህ ዋና ኢምፖርታንት ነገር እሱ ነው። ከቤተሰቦቹ ጎን መሆን አለበት የሚል ነገርም ሰጥቷል። ያው ግዴታ ነው፣ እንደዚህ የታገረ ነገሮች ሀፕን ያደርጋሉና ከጌሙ በላይ የእሱ ማሐዘን ወይ ደግሞ ቤተሰቦቹ ስለሚቀርሙ ሩበን አሞሪም ፈቅደውለታል። ያለ ሁለቱም ራይት ዊንግ ባኮች ነው እንግዲህ ሩበን አሞሪም ጨዋታውን ለመጀመር የሚገደሉት። ደግነቱ ዳሎ ከጉዳት ተመልሷል፣ ትሬኒንግም አድርጓል። ስለዛ በዳሎ የመጫወት እድላችን ሰፊ ነው። ዳሎ በዚህኛው ዓመት ጥሩ ነው ለማለት ይከብዳል፣ ግን ደግሞ ያለን አማራጭ ግዴታ እሱ ነው። ሩበን አሞሪም ከታች አንድ ታዳጊ አምጥቷል የሚል ዜናዎችም እየወጣ ነው፣ ግን ደግሞ በሱ ይጫወታሉ ከዳሎ አስቀድመው የሚል እምነት የለኝም። ዳሎ ላይ ምን ያህል ፍላጎት እንዳላቸው፣ ዳሎ ላይ ምን ያህል እምነት እንዳላቸው በተደጋጋሚ አይተናልና ዋነኛ ተመራጫቸው ዳሎ ነው የሚሆነው። ስለዚህ ዩናይትድም ሴፍ የሆነ ፕሌስ ላይ ለመቀመጥ ያንን ቦታ በዳሎ ግዴታ ከቨር ማድረግ አለበት ብዬ ማስባለሁ እና ጨዋታው ምናልባት ከበደብ የሚልበት አጋጣሚ ይፈጠራል ብዬ አላሰብም። ያው የሚኑ የ6 ቁጥር ቦታ ላይ ይሞከራል የሚሉ ዜናዎች በርከት እያሉም ስለሆነ አሁን ላይ ያቺን ቦታ ከቨር ለማድረግ ትንሽ መስዋዕትነት ቢከፈልበት ጨዋታ ይመስለኛል። ሚኑን በ6 ቁጥር ማድረግ ለሩበን አሞሪም የመጀመሪያ ቴስቱ ሊያደርግበት የሚችልበት አጋጣሚ ስለሆነ ቤንፎርዶች ምን አይነት አጠቃቀም ይጠቀማሉ ያን አድቫንቴጅ ለመውሰድ መሀል ሜዳው ላይ ሰርተው ሊመጡ ይችላሉ። ሩበን አሞሪም ሁላችንም እንደምናውቀው ያንን ቅርጽ ቀይሮ አይመጣም። ለእንትና የሚሆን ቡድን እንደማይል ሁላችንም እናውቃለን። እና ቤንፎርዶች ለዩናይትድ የሚመጥን አይነት የመሀል ሜዳ ቅርጽ ይዘው ከመጡ ሚኑን እንደ 6 ቁጥር የሚያጫውት ከሆነ እንደተባለው በጣም ከበድ የሚል ይመስለኛልና ሴላመንስም ሌላኛው ነው ግብ ጠባቂ የመጀመሪያ ስታርቲንግ ሌቨል ላይ ይጠበቃል። ምናልባት አልታይን ነበር ስንመለከት የነበረው። ሌላኛው ትንሽ ሊያሰጋን የሚችለው ነገር የሴላመንስ ጉዳይ ነው። ሩበን አሞሪም ምንም ያሉት ነገር የለም፣ ግን ደግሞ መረጃዎች አንዳንድ እየወጡ ያሉ መረጃዎች ሴላመንስ የመጀመሪያ ጨዋታውን ሊያደርግበት የሚችልበት አጋጣሚ ነው እያሉ ነው እና ሁለት አዲስ ቦታ ቴስት ሊያደርጉ ነው። በረኛውን ሊሞክሩ ነው፣ 6 ቁጥር ላይ ሜኑን ሊሞክሩ ነው እና የመጀመሪያ በፕሪሚየር ሊጉ በባክ ቱ ባክ የሚያሸንፉበት ድል ነው ብዬ አስቤ ነበረ። ግን ደግሞ ከተጫዋች ምርጫና ከቦታ ምርጫቸው አንጻር ትንሽ ሊያስፈራ የሚችል ጨዋታ ነው ብዬ አስባለሁ። ምናልባት በማኔል ጋር የመጀመሪያ ድል ካገኙ በጣም አሪፍ ነው። ግን ደግሞ በሜኑ እና በብሩኖ መጀመሪያ ይሄናል የሚጎዳ ነገር አይደለም። ግን ደግሞ የሜኑ የ6 ቁጥር ቦታ ከቨር ያደርገዋል አያደርገው የሚለው ነገር በጣም ወሳኝ ነው። ልጁ ለዛ ቦታ አዲስ ነው። ቤንፎርዶች ይሄን ያህል ከባድ ቲም እንዳሉ ነው በፕሪሚየር ሊጉ እናውቃለን። ኦልሞስት ያላቸውን የፊት ለፊት ጥሩ የሚባሉ እነ ብራይኑም ቤሙም ሆነ ወደ ኒውካስትል ሄደውን ተጫዋች አጥተዋልና ለዛ የብዙ የሚፈተኑበት ጨዋታ አይሆንም። ምናልባት ሚኑ በቋሚነት የሚጫወትበትን ቦታ የማግኘት እድል የሚፈጠርበት ጨዋታ ይሆናል። ሴላመንስም ካልታይ የሚሻላል ወይስ አይሻልም የምንልበት ጀጅ የምናደርግበት ጨዋታ ነው የሚሆነውና የባክ ቱ ባክ ቢኑንም ተጠይቀው ነበረ። ዩናይትድ ጨዋታዎችን በተከታታይ ሁለት የማሸነፍ ነገር እንዴት ነው ተብሎ ነበረ። አይ ኖ ደጋፊ ኮንፊደንስ እንደሌለው ያስታውቃል። በጣም ግልጽ ነው፣ ያስፈራል። በሩበን አሞሪም ስር የመጀመሪያ ዊናችን ነበረ በኦልድ ትራፎርድ እንኳን ተከታታይ ሁለት ጨዋታዎችን ስናሸንፍና አሁን ደግሞ በፕሪሚየር ሊጉ ሁለት ተከታታይ ጨዋታዎችን የማሸነፍ እድል ገጥሟቸዋል። የቤንፎርዱ ጨዋታ ቀላል ስለሆነ ነው ይሄን ነገር እንትን ያሉትና
ሮበን አሞሪም እናያለን የሚል ነገር ነው የሰጡት አስተያየት እንግዲህና እሳቸውም ያው ለሁሉ ነገር ሁሉንም ጌም ለማሸነፍ ሬዲ እንደሚሆን ቡድን ነው ሬዲ እየሆነ ያለ ነው። ግን ደግሞ ደጋፊው ትረስት የሚያደርግበት ሞመንት ይፈጠራል ብዬ አስባለሁ የሚል አስተያየት ሰጥቷል። እና ደጋፊው በየጨዋታው ዩናይትድ ያሸንፋል የሚለውን ኮንፊደንስ ቢውልድ ለማድረግ ይሄኛው ጨዋታ በጣም ኢምፖርታንት ነው ብዬ አስባለሁ። እና ቤንፎርድን በቀላሉ ማሸነፍ ከቻለን ነገ ላይ ሰንደርላንድን ስናገኝ ሰንደርላንድ የማሸነፍ ኮንፊደንሳችን እየጨመረ ነው የሚመጣው እንደ ዩናይትድ ደጋፊ እና በዚህኛው ጨዋታ የሚጥል ከሆነ ግን በጣም ከባድ ነው። ልክ አርሰናል ላይ የነበረው ጨዋታ እና ልክ ፉላምን ስናገኝ የነበረን ኮንፊደንስ አይደለም። ፉላምን በቀላሉ እናሸንፋለን የሚል ሜንታሊቲ ነበረን እና ከዛ ፉላም ላይ የነበረውን ጨዋታ ተመልክተናል። ትንሽ የሚያስደነግጥ አሞሪም የሚያስተች ሆነ። ከዛ ደግሞ ሌላ ትልቅ ችግር የፈጠረባቸው የግሪምስ ጨዋታ የካሊ ካፑ ውጭ የሆነበት ጨዋታ ነበርና ይህ ተከታታይ ጨዋታዎችን ሴፍ ሆነን የሚሄድ ቻንስ በጣም ጠባብ ነው የሚሆነው። ከዛ በርንሌ የሚያሸነፉት በርንሌ ላይ ፈርስት ሃፍ በጣም አሪፍ ነበሩ። ከዛ ሰከንድ ሃፍ ላይ ተዳክመው ባለቀ ሰዓት ባስቆጠሩት ጎል ነው እንግዲህ 3-2 ማሸነፍ የቻሉት እና በደጋፊውም መፍረት ከባድ ነው። ዩናይትድ ተከታታይ ሁለት ጨዋታ ያሸንፋል ወይስ አያሸንፍም የሚለው ነገር ያሰጋልና እስቲ የዚህኛውን ጨዋታ የማሸነፍ ግዴታ አለባቸው። ወደ መሪዎቹ የሚጠገቡበት አማራጭ ነው። አርሰናል ከኒካስል ጋር ነው ጨዋታ አለው። ሊቨርፑል ከክሪስታል ፓላስ ነው። ክሪስታል ፓላስ በአውሮፓ መድረክ እንግዲህ 17 ጨዋታ ያልተሸነፈ ቲም ነው። ስለዚህ ሊቨርፑሎች ምናልባት ነጥብ ይጠላሉ የሚልበት ቻንስ ነው። ዩናይትድ አሁን ላይ ካለበት አንጻር የትኛውንም ትልቅ ቲም የሚያገኙ አጋጣሚ መቅረብ የተሻለ ነው ብዬ አስባለሁ እና ከሲቲም ያለው ነጥብ እኩል ነው። ከቼልሲ ጋር በአንድ ነጥብ ነው ልዩነት ያላቸው። ቶተናም እና አርሰናል እኩል ነጥብ ላይ ነው የሚገኙትና አንድ ጨዋታ ማሸነፍ ለቡድኑ ሜንታሊቲ በጣም ከፍ እያደረገው ነው የሚመጣው። ፕላስ ደግሞ ወደ መሪዎች የሚጠጉ ነው የሚመጡት። ሮበን አሞሪም ቀደም ሲል እንግዲህ ጨዋታው ከመጀመሩ በፊት ፕሪሚየር ሊጉ ከመጀመሩ በፊት ከሰጡት መግለጫ አንጻር ወደ አውሮፓ መድረክ መመለስ ነው የምንፈልገው እቅዳችን የሚለው ያንን ነገር ለማሳካት እነዚህ ከስር ከስር መከተል አለባቸው ብዬ አስባለሁ እና የቤንፎርድ ጨዋታ ቀላል ጨዋታ ብራይን ምቤሞ ወደ ቀድሞ ክለቡ የሚመለስበት ምናልባት ወደ ቀድሞ ክለቡ መመለሱ ድንጋጤ ፈጥሮበት ፐርፎርማንስ ይቀንሳል ወይ የሚለው ነገር አጠራጣሪ ነው። አብዛኞቻችን እንግዲህ እንደምናውቀው ተጫዋቾች ወደ ቀድሞ ቡድናቸው ሲመለሱ ወይ አግሬሲቭሊ በደንብ ይጫወታሉ ወይ ደግሞ ያ የድንጋጤ ስሜት ይፈጠረባቸዋል እና ብራይን ምቤሞ ምን አይነት ነገር ሊያሳየን ይችላል ከነዚህ ከ5 የፕሪሚየር ሊግ ጨዋታዎች ለየት ያለ አቋም ሊያሳየን ይችላል ብዬ እጠብቃለሁ። ምናልባት በድንጋጤ ውስጡ ከሌለ አሪፍ ፐርፎርም ያደርጋል፣ ጎሎችንም ማስቆጠር ይችላል ብዬ አስባለሁ እና እስቲ ወደ ቀድሞ ክለቡ ስለሚመለስ የእሱ ነገር ትንሽ ከበድ ይላል። ማቲያስ ኩኛም እንግዲህ ከጉዳቱ በኋላ ምናልባት ወደ ቋሚነት የሚመለስበት ጨዋታ ነው። የተገዙት የፊት መስመሮች ሶስቱም አጥቂዎች የመጀመሪያ ስታርቲንግ 11 ሶስቱንም በአንድ ላይ የምንመለከትበት ጨዋታ ነው ብዬ አስባለሁ። ማቲያስ ኩኛ፣ ብራይን ምቤሞ፣ ሴስኮ የምናይበት ጨዋታ ነው። ሴስኮ እንግዲህ አሁንም ጎል አላስቆጠርም። 90 ደቂቃ ጨርሶ የተጫወተበት ጨዋታ የለም። እየተቀያየረ እየገባ ምናልባት የሲቲው ላይ ነው እንግዲህ የአራተኛ ሳምንት ጨዋታ ላይ ነው በስታርቲንግ ሌቨል ላይ ጀመረው። ከዛም የቼልሲ ጨዋታ ላይ ጀመረ። የቀዩ እሱን ሰለባ አደረገው። ካስሜሮ ቀይ መቱን ተከትሎ ሮበን አሞሪም ግዴታ 6 ቁጥር ማሰለፍ ስላለባቸው ነበር ሴስኮን ያስወጡት እና ምናልባት ቤንፎርዱ ጨዋታ ላይ ጎል የሚያስቆጥርበት እድል ይፈጠራል። ጎልም ማግባት አለበት። ለሜንታሊ ሬዲ ለመሆን ሶሻል ሚዲያው እንዴት ከፍተኛ እንደሆነ ጋዜጦቹ ሚዲያው ምናምን እንዴት ጫና እንደሚያበዙበት እናውቃለን እና ጎል ባላስቆጠረ ቁጥር ነገሮች እሱ ላይ ፎከስ ይሆናሉ እና የዩናይትድ ተጫዋቾች ከዩናይትድ ለቀው ጎል ሲያስቆጥሩ ምን ያህል እንደሚጋነነው ሳያስቆጥሩም የተገዙት ተጫዋቾች ደግሞ የዛን ያለው የሚጋነነው እና ተጫዋቾቹ ለሱ ብለው አንድ የሆነ ነገር መፍጠር አለባቸው ብዬ አስባለሁ። እንደውም ፈርዲናንድ ከሰጠው አስተያየት አንዳንድ የገረመኝ ቫምፐርሲ ወደ ዩናይትድ ከመጣ በኋላ ፈርጉሰን እንዲህ ብለውን ነበር፣ ለቫምፐርሲ ማያቀብል ተጫዋች እዚህ ቡድን ውስጥ አይጫወትም የሚል ነገር አስተያየትን ሰጥተው ነበር። ቫምፐርሲ ጎሎችን እንዲያስቆጠር ያ የጎል አስቆጣሪነት ስሜቱ እንዲመጣ ማለት ነው እና ያንን ነገር ማድረጋቸው ሜይ ቢ ለቡድን ጥሩ ላይሆን ይችላል። ግን አሁን ላይ ሮበን አሞሪም ይህንን ነገር ቢናገር የትኛው ተጫዋች ይቀበለዋል የሚለው ነገር ከባድ ነው። ባለፈውንም የቼልሲን ጨዋታ ስንመለከት ብሩኖ ለሴስኮ ሊያቀብለው የሞከረውን ኳስ አይተናል። አማድ ብቻውን ነበረ፣ ግን ሴስኮ የሆነ አንድ ብሎ ጎል እንዲጀምር ምን ያህል ብሩኖ ተጫዋቾቹ እየፈለጉ እንደሆነ እያየን ነው እና ብራይን ምቤሞም ማቲያስ ኩኛም የቤንፎርዱ ጨዋታ ላይ ይለግሱታል ያቀብሉታል ብለን እናስብና ሴስኮም የመጀመሪያውን ጨዋታ በቤንፎርድ የፕሪሚየር ሊጉን ከፍቶ ከዛ በኋላ በነፃነት የሚጫወትበት ብዙ የሚዲያ ጫና የማይኖርበት ነገር ይፈጠራል ብዬ አስባለሁ። በዛ በኩል በአርሰናል ሳይድ ቪክተር ኮሬሽ ጎሎችን አስቆጥሯል። 3 ጎል አስቆጥሯል። አንዱ በፔናልቲ ቢሆንም አንደኛው ደግሞ ታፒ ነው። ኦልሞስት ያለቀለት ጎል ነው የጨረሰው። አንደኛው ደግሞ ጥሩ በፊኒሽንግ ያለው ጎል አስቆጥሯልና ሴስኮ የአየር ላይ ኳሶች በጣም አሪፍ ነው። የቼልሲ ጨዋታ ላይ
ቀይ ካርድ እንዲመዘገብ ያረገው ተጫዋች እሱ ነው ብለን መናገር እንችላለን። አሪፍ እንቅስቃሴ ያደርጋል፣ ግን ወደ ጎል ወሳኝ ነው። እንደ አጥቂ ደግሞ ጎል ማስቆጠር አለበት። ቤንፎርዱ ጨዋታ ለሮበን አሞሪም ከደጋፊው ጋር ያላቸውን እምነት የሚመልሱበት፣ ስራቸውን የሚያጠናክሩበት፣ ዩናይትድ እንደ ቲሞቹም ተጫዋቾቹ ሜንታሊ ለኔክስት ጌሞች እናሸንፋለን ብለው የሚገቡበት፣ እኛም ደግሞ በነፃነት ኳሶች የምናይበት ጨዋታ ይሆናል ብዬ አስባለሁ። የነገው ቀን 8 ሰዓት ላይ ተኩል የሚደረገው ጨዋታ እንግዲህ ተጠባቂ ነው የሚሆነው። ማን ያስገርመናል? ሴስኮ ጎል ያገባል ወይስ አያገባም የሚለው ነገር ምናይ ነው የሚሆነው። ነገ ደግሞ ጨዋታውን ከተመለከትም በኋላ ዩናይትድ ይህንን ጨዋታ ካሸነፈም ከተሸነፈም አቻ ከወጣም ጨዋታው ላይ ያሉትን ነገሮች እስቲ በደንብ ዳሰን እናወራበታለን። ለዚህ ቻናል ግን አዲስ ከሆኑ ሰብስክራይብ ማድረጉት እንዳይረሱ። ጎል ማን ያገባል ገሳ ኮሜንት ላይ መቻቹ ቻው።